አዲስ አበባ ከተማ በአጭር ጊዜ በሚጠናቀቁ የልማት ስራዎች እየተዋበች ትገኛለች። ባለፉት 9 ወራት ብቻ ለማመን የሚያስቸግሩ የልማት ስራዎች ተሰርተዋል። ስራዎቹም አዲስ አበባን ከማስዋብ አልፈው በሰው ተኮር መርህ የአኗኗርና የህይወት ዘይቤን ሁሉ የቀየሩ ናቸው። ለልማቱ ውጤታማነትም የከተማዋ አመራሮች የሌት ተቀን ትጋት ትልቁን ድርሻ እንደሚወስድ ይነገራል። በአጭሩ የሰማይና የምድር ያህል ነው ለውጡ። የሰማይና የምድር ብዬስል በጣም ለማየት ምቹ ያልሆነ ነበር፣ ለመኖር ምቹ ያልሆነ ነበር። አሁን ለመዝናኛነት እንጠቀማለን። በርካታ የምታየው ተጠቃሚነትም ጭምር የምናያቸው ናቸው ማለት ነው። በተለይ ደግሞ የሴቶች ማዕከል የተገነባበት የሴቶች በርካታ ተጠቃሚነትን ያረጋገጠ እጅግ በትውልድ ላይ መሰረት ሊጥሉ የሚችሉ ተግባራትን ያየንበት እውነትም ፓርቲያችን ቃልን በተግባር ያሳየን ለትውልድ የሚሰራ ፓርቲ መሆኑን ያየንበት ካሳንቺስ እውነተኛ ምስክርነት የሚሰጥ ነው በተግባር ብዬ አስባለሁ። ይሄ ካሳንቺስን እንግዲህ ከዚህ በፊት ያው እናውቃለን። በጣም መንገዶቹ በጣም ጠባብ የነበሩበት የሳይክል ሌን ያልነበረ ምንም አይነት የህዝብ መዝናኛ ቦታ ያልነበረ የልጆች መጫወቻ ያልነበረበት ቦታ እንደመሆኑ ይታወቃል። አሁን ሲታይ ግን እጅግ በጣም በሚያምር መልኩ ሁሉንም አካቶ የእግረኛ መንገድን የሳይክል ሌንን ሁሉም ደግሞ የመሰረተ ልማት መስመሮቹን መንገድ ውስጥ ተካቶ አንደርግራውንድ ተሰርቶ በሚያምር መልኩ የፓብሊክ ፕላዛዎች፣ ግሪነሪዎች፣ ሾፒንጎች ሁሉንም አካቶ መሰረቱ በጣም የሚያስደስተው የዱሮ ካሳንቺስና የአሁኑ ካሳንቺስ የሚወዳደር ምንነጻጸር አይደለም። ለሰማይና ምድር እንደምራራቀው የሚራራቅ ልማት ነው ያለው ማለት ነው። የሚመሳሰል ጉዳይ አይደለም። በጣም የበከተ በጣም የቆሸሸ ለሰው ልጅ ለመኖር የማይመጠን ነበር ካሳንቺስ ማለት በፊት ያለው በጣም ኮተት የበዛበት እንደው ለስብናችን የማይመጥኑ ነገሮች የነበሩበት ነው ካሳንቺስ ማለት። ዛሬ ግን ያየነው እኔ ሌላ ሀገር ያለውት አደጉ የተባሉት ሀገር እጄ ጎበኘው ያይል ነው የሚሰማኝ። እንግዲህ ካሳንቺስ እንደሚታወቀው አዲስ አበባ ላይ በጣም የቆየ በጣም የተበላሸ ለኑሮ ምቹ ያልነበረ ለኛ እንደ ሀገር ለኛ ህዝብ የማይመጥኑ በርካታ ነገሮች የነበሩበት ቦታ ነበረ። ካሳንቺስ ላይ የተከናወነው ልማት ውበትን ብቻ ትኩረት ያደረገ ብቻ ሳይሆን ሰው ተኮር ስራዎችም የተሰሩበት መሆኑን በጉብኝታቸው መታዘባቸውን ነግረውናል። ካሳንቺስ ልማት ላይ በርካታ የሰው ተኮር ስራዎች የተሰሩበት ከዚህ ቀደም በተለያየ ምክንያት እዚሁ ከተማችን ላይ ለተለያየ አደጋ የተጋለጡ የነበሩ ነዋሪዎች ለተለያዩ እንቅስቃሴ ውስጥ የነበሩ ጭምር የሥራ እድል ተፈጥሮላቸው ካሳንቺስ ላይ የሚታይበት እድል ተፈጥሯል። ይሄ በየደረጃው ህዝባችንን ነዋሪዎቻችንን ተጠቃሚ እያደረገ ያለ ልማት ነው። የልማቱን ትሩፋት እንግዲህ ዛሬ ጎብኝተናል። በዋናነት እንደዚህ አይነት ፕሮጀክቶች በአዲስ አበባ ከተማ አስተዳደር እየተሰሩ ያሉ ፕሮጀክቶች የመጀመሪያ ቁጥር 1 ተጠቃሚነታቸው ለወጣቶች የሥራ እድል በመፍጠር ነው። በእነዚህ ፕሮጀክቶች ከ100,000 በላይ በርካታ የሥራ እድል የፈጠሩበት ሁኔታ አለ። ከ6,000 በላይ የሚሆኑ የአዲስ አበባ ከተማ ብልጽግና ፓርቲ ካቢኔ አባላትና አመራሮች አዲስቷን ካሳንቺስን የጎበኙ ሲሆን ህብረተሰቡም ይህንን የልማት ስራ እንዳይን ብሌኑ ሊመለከተውና ሊንከባከበው እንዲሁም ሊጠብቀው እንደሚገባ ገልጸውልናል። ጉብኝት እንግዲህ በቀጣይ ከዚህ የበለጠ እንድንሰራ ቁጭትን የፈጠረ ሁሉም አካባቢዎች ደግሞ በዚህ ልክ እንዲያምር መነሳሳትን የፈጠረ ጉብኝት ነው። እንግዲህ እዚህ አካባቢ የተገነባው ወይም ሁሉም ኮሪደር ላይ የተገነባው ስራዎች የህዝብ ነው። ይህን የህዝብ የተሰራውን ስራን ደግሞ ካልጠበቅነው በአግባቡ ካልተጠቀምነው ነገ ልናገኘው አንችልም። ስለዚህ ሁሉም በኮሪደር ልማት የተሰራ ሌላም አካባቢ የተሰራውን መሰረተ ልማቶች የህዝብ መዝናኛዎችን በጥንቃቄ በአግባቡ መጠቀም ያስፈልጋል። ሁሉም ደግሞ እንደራሴ ብሎ መጠበቅ ያስፈልጋል የሚል መልእክት ያስተላልፋለሁ።